ለወይዘሮ ማርታ ናታን ሁሉን ነገር ነገራት። ወይዘሮ ማርታ ደረጀ ልጅ እንዳለው ናታን ነገራት። እሱም ደግሞ ዳጣ የደረጀ ልጅ መሆኗን ናታን ለማርታ ነገራት። ለማርታ ሲነግራት ሰላም ሰምታ ፌንት ወደቀች። ናታን እንግዲህ ሁሉንም ነገር ሆነ ደስ የሚል ቦታ ከወሰዳት በኋላ ዳጣን የህይወቷን ሁሉንም ነገር እንድትነግረው ጠየቃት። እሷም ማለችው ቃል ገባችለት። ግን ለማንም እንዳትናገር ስትለው እሺ ብሏት ግን በኋላ ግን ሂዶ ለወይዘሮ ማርታ ሁሉንም ነገራት። አቶ ደረጀ ተዋረደ። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ዛሬ እንግዲህ ዳጣ ሚስጥሯን ለናታን ነግረዋለች። የአቶ ደረጀ ልጅ እንደሆነችና እውነተኛ አባቷ አቶ ደረጀ እንደሆነ ሂዳ ነግረዋለች። እሱም እጅግ በጣም ደንግጦ ነበረ። ለማንም ላትናገር ቃል ግባልኝ ባለችው መሰረት እሱ ግን ለሰላም እንደሚነግራት ነበረ ቃል የገባላት። አይ ይህን ነገር ለሰላምም ሆነ ለማንም አታ ለራስህ ራሱ እንዳትነግረው መልሰህ አለችው። እኔ ይህንን ሚስጥር ገና ላንተ ልተነፍስ ነው። አማና አደራህን፣ ደረጀ ይህን ከሰማ ይገለኛል አለችው። ማርታም መስማት የለባትም እትዬ ማርታም መስማት የለባትም ብላ ማስጠንቀቃ ነገረችው። ደረጀ አባቷ እንደሆነ ስትነግረው እሱ ግን እጅግ በጣም ነበረ የደነገጠው። ማመን ሁሉ ነበር ያቃተው። ሰላም በማስጠንቀቂያ ደረጀን እፈልጋለሁ ብላ ሜሴጅ ላከችለት። ወደ ስራ ሊሄድ ነው፣ ለምንድን ነው የፈለግሽኝ ብሎ ሲል በቃኝ፣ ሞልቶኛል፣ ልጄን በመጠበቅ አመታቶችን አስቆጠርኩ፣ ደከመኝ። ስለዚህ ለትዬ ልነግራት ወስኛለሁ። ይሄ ሁሉ ከመሆኑ በፊት እውነተኛ ልጄን የት እንዳለች ንገረኝ አለችው። እሱም አለ እባክሽ እኔን ለማስፈራራት እንጂ ይሄን ነገር እንደማታደርገው አውቃለሁኝ። ስለዚህ ጠብቂኝ አላት። ብዙ አመታቶች ጠበቅኩኝ፣ ግን አንድም ነገር የለም አለችው። ባክሽ እንደሚሆን እመኒኝ፣ ይሆናል ደግሞ አላት። ለአንድ ሳምንት ጠብቂኝ፣ ከዛ በኋላ ሁሉንም አሳውቅሻለሁ አላት። ሐኪም ቤት ከመግባቴ በፊት ልጄን ማግኘት አለብኝ አለችው። እሱም አለ ችግር የለውም፣ ሐኪም ቤት ከመግባትሽ በፊት ልጅሽ ጋር አገናኝሻለሁኝ እመኒኝ አላት። እሺ ጋሺ አመሰግናለሁ ብሏት ሄደ። ኤቢ እንግዲህ ለምርቃኗ ተንበርክኮ ናታን ቀለበት ካላደረገልኝ ራሴን አጠፋለሁ አለች። ወይዘሮ ማርታ ይሄንን ሲሰሙ እጅግ በጣም ነበር የደነገጠችው። ምክንያቱም ናታን እንደማይፈልጋት ያውቃሉ። ካልወደደች ግድ ነው የምታገቢው ሲሏት፣ አዎ በግድም ቢሆን ማግባት አለብኝ አለች። ደግሞም እንደሚወደኝ ነግሮኛል አለች። ወይዘሮ ማርታ ኧረ እባክሽ ስትፈልጉ ሽማግሌም ቢሆን ልካችሁ አጋቡኝ፣ አይመለከተኝም። እኔ ግን እሱን ማግባትና ማግባት ብቻ ነው የምፈልገው። ይሄ ካልሆነ ራሴን አጠፋለሁ አለች። በጣም ተቆጣች ወይዘሮ ማርታ። አቶ ደረጀ ወደ ቤት ሲገባ ወደ አልጋቸው ላይ ገደም ካሉ በኋላ የቀን ውሏቸውን ሲያወሩ አንድ ነገር እንደምትነግረው ነገረችው። መጀመሪያ የናታን አባት እንዲህ ነው አለች። የናታን አባት ደህና ነው፣ የናታን አባት የአባት መሰረት ነው አላት። የአባትነትን ጥግ ያየሁት በናታን አባት ነው። እጅግ በጣም ጥሩ ልጆች አሳድጓል። እሱማ ምስክር ናታን አለስ። ኧረ እባክሽ ናታንንማ ዝም በይ። ሌሎቹስ ውጭስ ያሉት ብትይ ትትህናቸው፣ መተናነሳቸው እጅግ በጣም መታደል ነው እሱ አለ። አንድ ነገር ልንገርህ አለችው። ኤቢ ይሄንን አመት እንደምትመረቅ ታውቃለህ አለችው። አዎ ኤቢ ናታንን ቀለበት እንዲያደርግልኝ ብላለች አለ። እንዴ በግድ ነው እንዴ ቀለበት የሚያደርግላት አላት። አይ አይደለም፣ ግን እንደሚወዳት ነግሯታል። ቢሆንም ግን ልጄን አግባልኝ ብዬ ሽማግሌ ላክልል ነው እንዴ? የውርዴት ውርዴት አለ። ቢሆንም እንደማንም ብለህ ልጃችን ናታንን ማግባት አለባት አለች ወይዘሮ ማርታ። እባክሽ ዝም በይ፣ እማይሆን ነገር አታውሪ አለ አቶ ደረጀ። እሷም አለች እንዴ እሱ
ካላገባኝ ቀለበት ካላደረገልኝ ራሴን አጠፋለሁ ብላለች አለ። እንዴ ራሷን የራሷ ያደረገው ማን ነው? እኛም እኮ እሷን ለማሳደግ ትልቅ መስዋዕትነት ከፍለናል። ይህንን ስትልሽ መቼም ዝም ብለሻት አይሆንም አይደል አላት። እሷም ማለች በጭራሽ ዝም አላልኳትም፣ ቢሆንም ግን የሚቻለንን ነገር ማድረግ አለብን አለች ወይዘሮ ማርታ። እሱም ማለት የማይሆን ነገር አታድርጊኝ፣ እኔ ናታንን ነገ ጧት ሳይወዳት አግብቷት የሆነ ነገር ቢያደርጋት ልጄ ስትበደልና ስታለቅስ ማየት አልፈልግም። ከሱ ከመጣና ሁሉን ነገር እሱ ካሳመረው እቀበላለሁ፣ ካልሆነ ግን ሞቴን እመርጣለሁ እንጂ ልጄን አግቡልኝ ብዬ ሽማግሌ ላኩ አልልም አለ። ተናደደ። በቃ ተረጋጋ ውዴ አለችው። እሱም እማይሆን ነገር እያመጣሽ እንዴት ልረጋጋ አለ። እንግዲህ ምሳሌ እነ ኤቢ ጋር ቁጭ ብላ እያወራች እያለ ዳጣ ኤቢ ምን ያህል አደገኛ እንደሆነች ስለምታውቅ ኤቢ የምትጠይቅሽ ጥያቄ ሊኖር ይችላል። ስለዚህ የዳጣ አባት ማን ነው ብትልሽ ሲሳይ በያት አለቻት። እንዴ አባትሽ ቤት አይደል እንደ የምንሄደው አለቻት። እኮ ግን ሲሳይ ነው በያት። ኤቢ እጅግ በጣም አደገኛ ልጅ ናት፣ ከጠየቀችሽ ሲሳይ ነው በያት እሺ አለቻት። ይህንን ስላስጠነቀቀቻት የዳጣ አባት ማን እንደሆነ እንደምታቂ አውቃለሁ፣ ስለዚህ ማን ነው ብላ አፋታ በጠየቀቻት ጥያቄ መሰረት አለች ሲሳይ ይባላል ብላ ነገረቻት። እንዴ በቃ አንድ ነገር አረጋገጥኩኝ፣ ዳጣ የሲሳይ እውነተኛ ልጁ ናት ማለት ነው ብላ ራሷን አረጋጋች። ውሃንና ምጥንን ልብስ እንዳጥቡላት እየጠየቀቻቸው ያለ አይ አናጥብም አሏት። ዳጣን አለቻት አንቺ ለናታን አትመጥኝም፣ እኔን ግን ተንበርክኮ ታገቢኛለሽ ወይ እንደሚለኝ እርግጠኛ ነኝ፣ ይህንንም በቅርብ ጊዜ አሳይሻለሁ አለቻት። እንደፈለግሽ ከወደደሽ አግባሽ፣ እኔ ምን አገባኝ አለቻት። እሷም እሺ። ዳጣ አስቀድማ ከወጣይ በኋላ ናታን ዳጣን በቀጠረበት ቦታ ሊሄድ ሲል ጠራችውና ናታንዬ እኔ ውድ አለችው። ዳጣ የት ልትሄድ ነው አለችው። የሚሄድበታለኝ። ዳጣ ስለወጣች ተከትላት ልትወጣ ነው አይደለ ይቺ ውሻ ብላ ሰደበችው። ሁለተኛ ዳጣን ውሻ ብለሽ ብትይ ከኔ ጋር ነው የምትጣሊው አላት። እሷም አለች አዎ ውሻ ናት እማትረባ ልከስክስ አለችው። አንቺ እኮ ታመሻል፣ የዳጣን ያህል ሩባን ጥሩ ሰው ብትሆኚ አገባሽ ነበር። እንኳን ሩባን ቀርቶ 1% ጥሩ አይደለሽም። ስለዚህ እኔና አንቺ መቼም የምንመጣጠን ሰዎች አይደለንም። መጀመሪያ ሰው ለመሆን ሞክሪ፣ ሰውነት ስለሚቀድም አላት። እሷም እጅግ ተናደደችና ስማኝ፣ የምርቃኔ ጊዜ ተንበርክከህ አገባሻለሁ ወይ ባትል ጠብቀኝ አለችው። ምክንያቱም ቤተሰቦቿን አስጠንቅቃ ስለነበረ ናታን ካላገባኝ ራሴን አጠፋለሁ ብላ ለቤተሰቦቿ ትልቅ የቤት ስራ ሰጥታቸው ስለነበር፣ በተለይ እናቷ ያለችውን ትናገራለች ስለምትል እጅግ ስለምትፈራ ናታንን ታሳምነዋለች ብላ ታስባለች። በስተመጨረሻም እንግዲህ ዳጣ ናታን ከተገናኙ በኋላ ዛሬ እንግዲህ ለምን እንደቀጠርከኝ ትነግረኛለህ አለችው። ልብስ ጠቡ ብላ አቢጌልም እያስቸገረቻቸው ስለሆነ ልብስ የምናጥበው ለምንድን ነው አንፈልግም አለች። ምጥንም ውሃም አልፈልግም አለች። ከፈለግሽ ሰላም ትጠብልሽ ስትል ይቺ ሰላም ማይቺ ልክስክስ እየተልከሰከሰች ከማንም አርግዛ ብላ ስትሳደብ ውሃ ተነሳችና የልኬጅ ነው ስትላት ለሰላም ለነግራት ነዋ ብላ ውሃ ስትሄድ አቢጌልም እያሯሯጠች ያዘቻትና መታቻት። በስተመጨረሻ እንግዲህ ናታን በያውን ንገሪኝ፣ ስለ ቤተሰቦችሽ ማወቅ እፈልጋለሁ። አሁን ደግሞ አንቺ የኔ ፍቅረኛ ነሽ፣ ስለ አንቺ ሁሉንም ነገር ደግሞ የማወቅ ግዴታ አለብኝ። ወደሽ ሳይሆን በግድሽም ቢሆን ስለ እኔ ማንነት ታውቂያለሽ፣ ስለ አንቺ ማንነት ደግሞ ማወቅ አለብኝ አላት። እሷም ማለች ዛሬ የመጨረሻ እነግርሃለሁ፣ ግን የምነግርህ ከባድ ሚስጥር ነው። በተለይ ለእኔ ለህይወቴ ከባድ ቁልፍ ነገር ነው የምነግርህ። ስለዚህ ለማንም ላትናገር ቃል ግባልኝ አለችው። እሱም ማለት ቃል እገባልሻለሁ፣ ለሰላም ግን እናገራለሁ አላት። እባክህ ለማንም አትናገር፣
ምክንያቱም ይህን ነገር ከተሰማ ለእኔ አስቸጋሪ ነው፣ ለእኔ ብቻ ሳይሆን ለአባቴም አለችው። እንዴ አባትሽ ምንድን ነው የምትይው? አባትሽ የሲሳይ ልጅ መሆንሽን ቢታወቅ ምንድን ነው ችግሩ ብሎ ሲላት፣ እኔ የሲሳይ ልጅ አይደለሁም አለች። እና ሲላት፣ እኔ የአቶ ደረጀ ስትል ብሎ ቆመ። አዎ እኔ ደረጀ ልጅ ነኝ እንጂ የሲሳይ ልጅ አይደለሁም። ትክክለኛ አባቴ፣ እውነተኛ አባቴ ሲሳይ ነው አለችው። እጅግ በጣም ደነገጠና ቆመ ከተቀመጠበት። ምታወሪውን ታውቂዋለሽ አለ። አዎ እኔ የአቶ ሲሳይ ልጅ ነኝ፣ ለአቶ ደረጀ ልጅ ነኝ አለችው። እሱም ደነገጠና ዳጣ ምን እያልሽ ነው የምታወሪው? እንዴት ነው ደረጀ ከትዬ ውጭ ሌላ ሴት ጋር የሄደው አለ። እሷም ማለች እሱን አላቅም፣ ብቻ እውነተኛ አባቴ ደረጀ እንዲሆን ነው የምነግርህ። ንገሪኝ አልከኝ ነገርኩህ አይደል? እኔ ምን ላርግህ አለች። እሷም ኮስተር ብላ። እሱም ራሱን ያዘ፣ ተጨነቀ። እንዴት ሊሆን ይችላል? ትክክለኛ ነው እያለ እየጮኸ ነበር።